ኦኬ እንዴት ናችሁ? ሁሉ ሰላም። እኔ ገለታ አባተ እባላለሁ የኬሚስትሪ መምህር ነኝ። በዛሬ የኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ11ኛ ክፍል የሚሆን የኬሚስትሪ ትምህርት ነው ማለት ነው። በዛሬ ትምህርታችን ከባለፈው የቀጠለ ዩኒት 4 አባውት ኬሚካል ኪኔቲክስ ስለ ኮሊዥን ቲዮሪ፣ ትራንዚሽን ስቴት ቲዮሪ፣ ሬት ሎ፣ ኦርደር ኦፍ ሪያክሽን የሚሉትን አራት ነገሮች እናያለን ማለት ነው። ወይም ሬት ኦፍ ሪያክሽን ቲዮሪ ብለን የምንጠራቸው አሉ። ሁለት ቲዮሪዎች ናቸው። እነሱን ቲዮሪዎችን በሰፊው እናያለን። ፕላስ ሬት ሎ፣ ኦርደር ኦፍ ሪያክሽን እና ኢንቴግሬትድ ሬት ሎ የሚሉትን ነገሮች እናያለን ማለት ነው። እሺ ወደ መጀመሪያው ስንመጣ ሪያክሽን ቲዮሪ ብለን ከምንጠራ ውስጥ አንዱ ኮሊዥን ቲዮሪ ነው። ኮሊዥን ቲዮሪ አስዩም ማድረግ ያለብን አንድ ፕሮዳክት ፎርም ለማድረግ ግዴታ ሪአክታንት መስት ቢ ኮላይድ፣ ሪአክታንቶች ኮላይድ ማድረግ አለባቸው ማለት ነው። ኮላይድ ሲያደርጉ ይሄ ብቻ አይደለም፣ አንድ ሪአክሽን ለማካሄድ ሶስት ፕሪኮንዲሽኖች ያስፈልጉታል። አንድ ሪያክሽን ኬሪድ አውት ለማድረግ ግዴታ ሶስት ፕሪኮንዲሽኖች ያስፈልጉታል። የመጀመሪያው ፕሮፐር ኦሪየንቴሽን ኦፍ ሪያክታንት ፓርቲክል ነው። ለምሳሌ ፓውደር መሆን ያለበት ወደ ፓውደር መቀየር አለበት። ኢዚሊ ሙቬብል መሆን አለበት። እንደዚህ አይነት ነገር ወይንም ፓርቲክል ከፓርቲክል ኢዚሊ ኮንታክት ማድረግ የሚችል መሆን አለበት ማለት ነው። ስለዚህ ፕሮፐር ኦሪየንቴሽን ግዴታ ነው። ሌላኛው ደግሞ ሰፊሽንት ኢነርጂ ነው። አንድን ሪአክሽን ስታርታፕ ለማድረግ ግዴታ ሰፊሽንት ኢነርጂ ያስፈልገዋል ማለት ነው። ስለዚህ ሰፊሽንት ኢነርጂ ግዴታ ነው። ሌላኛው ሪአክታንት መስት ቢ ኮላይድ ነው ማለት ነው። ስለዚህ ኮሊዥን ቲዮሪ አስዩም ዛት ፎር ኤ ሪአክሽን ቱ ኦከር ሪአክታንት ሞለኪል መስት ቢ ኮላይድ ዊዝ ዘ ፕሮፐር ኦሪየንቴሽን ኤንድ ሰፊሽንት ኢነርጂ ይለናል ማለት ነው። ይህኛው ኮሊዥን ቲዮሪ አስዩም የሚያደርገው ለእናንተ ኮሊዥን ቲዮሪ ስቴት ዛት for reaction to occur reactant molecule must be collide with the proper orientation and sufficient energy የሚሉ ነገሮች መያዝ አለበት ማለት። ስለዚህ ይሄ ስለ ኮሊዥን ቲዮሪ ስታዩ ነው ማለት ነው። ስለዚህ ኮሊዥን ቲዮሪ ማለት ገለጻው ይሄ ነው። ስለዚህ ወደ ሌላኛው ፓርት ከመሄዳችን በፊት ሰፊሽንት ኢነርጂ ስንል ምን ማለት እንደሆነ እንይ። በመጀመሪያ ሰብስታንስ ኤግዚስት ያደረጉበትን መልክ ልንገራችሁ። ሰብስታንስ ኤግዚስት ያደርጉ በጋዝ በሊኩዊድ እና በሶሊድ ስቴት ነው ያሉት። ስለዚህ እዚች ላይ ጋዝ አለች፣ ሶሊድ ኤንድ ሊኩዊድ እንውሰድ። ሶሪ በኦርደር እናስቀምጣቸው። ጋዝ፣ ሊኩዊድ እና ሶሊድ የሚባሉ እነዚህ ሰብስታንስ እንውሰድ። ጋዝ ብለን የምንጠራው ይሄኛው ጋዝ ያልነው ማለት ነው። ሁልጊዜም ኬኔቲክ ኢነርጂ ማች ግሬተር ዛን ፖቴንሻል ኢነርጂ ነው። አሁን የጋዝ ኬኔቲክ ኢነርጂ ሁልጊዜም ከፖቴንሻል ኢነርጂው በጣም በብዙ ይበልጠዋል። ሌላኛው አንድ ሰብስታንስ ጋዝ የሆነበት ትልቁ ምክንያት ኬኔቲክ ኢነርጂ ኦፍ ፓርቲክል ማች ግሬተር ዛን ፖቴንሻል ኢነርጂ ኦፍ ፓርቲክል ማለት ነው። ሊኩዊድ የሆነበት ምክንያት ደግሞ ኬኔቲክ ኢነርጂው አፕሮክሲሜትሊ ኢኳል ቱ ፖቴንሻል ኢነርጂ ኦፍ ፓርቲክል ነው። ዱ ቱ ዚስ ኢት ኢዝ ኢንተርሚዲየት ቢትዊን ጋዝ ኤንድ ሶሊድ። ይሄ ለሊኩዊድ ሆነ ማለት ነው። ስለዚህ ኬኔቲክ ኢነርጂ ከፖቴንሻል ኢነርጂ ጋር ኒርሊ ኢኳል ከሆነ ሊኩዊድ የሚባል ነገርም ኤግዚስት ያደርጋል። ሰብስታንሱ ኤግዚስት የሚያደርገው በሊኩዊድ መልክ ነው ማለት ነው። ፓርሻሊ ሙቬብል ነው። በቀላሉ ሙቭ ማድረግ ሙሉ በሙሉ ሙቭ ባያደርግም ግን ፓርሻሊ ሙቬብል ነው። ፍሮም ሃይ ላንድ ቱ ሎው ላንድ ወይም ከከፍተኛ ወደ ዝቅተኛ ቦታ ላይ ሙቭ ማድረግ ይችላል። ሶሊድ ግን ስታዩ ሁልጊዜም ኬኔቲክ ኢነርጂው ማች ሌስ ዛን ፖቴንሻል ኢነርጂ። ሶሊድ ሰብስታንስ ብለን ጠራቸው ወይም ሪጊጅ እንደሆነ ያደረጋቸው ፖቴንሻል ኢነርጂያቸው ወይም ዲቱ ፖዚሽን ያላቸው ኢነርጂ ሃይስት ነው ማለት ነው። ስለዚህ ፓርቲክል ባይ ኔቸር ወይም ሰብስታንስ ኤግዚስት በሚያደርጉበት ሰዓት ላይ ወይም በሚኖሩበት ሰዓት ላይ ስታዩ ሁልጊዜም የራሳቸው ኬኔቲክ ኢነርጂ አላቸው። ስሞለስት ሊሆኑ ይችላል፣ ላርጀስት ሊሆኑ ይችላል ማለት ነው። ስለዚህ ይሄ ኬኔቲክ ኢነርጂ ደግሞ አንድን ሪአክሽን ወይም አንድ ፓርቲክል ከሌላኛው ፓርቲክል ጋር ኮላይድ እንዲያደርግ ምቹ ሁኔታን ይፈጥራል ማለት ነው። ስለዚህ ይሄኛው አክቲቬሽን ኢነርጂ የሚባለው ወይንም ሪአክሽኑ ስታርታፕ ለማድረግ የሚያስፈልገን ኢነርጂ ሚኒማይዝ ያደርግልናል። ሰብስታንሱ በተፈጥሮ ይዞት የሚመጣው ኬኔቲክ ኢነርጂ ሪኳየር ኢነርጂን ወይም አክቲቬሽን ኢነርጂን ይቀንስልናል ማለት ነው። ስለዚህ ይሄ ነው ዘ ሚኒመም ኢነርጂ ኦፍ
ኮሊዥን ሪኳየርድ ፎር ሞለኪል ቱ ሪአክት ኢዝ ኮልድ ዘ አክቲቬሽን ኢነርጂ ማለት ነው። እዚህ ላይ በዚህ አይነት መልክ ነው። ስለዚህ ስለ ኮሊዥን ቲዮሪ ስታዩ in order to perform any kind of reaction reactant must be collide with proper orientation and sufficient energy እነዚህ ነገሮችን መለየት የለባቸው። ይህን ነው ስቴት የሚያደርገው። ሌላው ትራንዚሽን ስቴት ቲዮሪ የሚባለው ነገር ነው። ትራንዚሽን ስቴት ቲዮሪስቱ ሞለኪልን ሂልድ ያደረገ ወይንም ባይንድ አድርጎ ያሰረ ኢንተርሞለኪላር ፎርስ ወይንም ሌላኛው ደግሞ ስትሮንግ ኬሚካል ቦንድ አለ። ስለዚህ ይህንን አይነት ቦንድ ለመስበር ወይም ፕሮፐር ኦሪየንቴሽን እንዲኖራቸው ለማድረግ ሌላ ኤነርጂ ያስፈልገናል። ምክንያቱም ኦንሊ ኢፍ ዘ ኮላይድ ሞለኪል አር ሙቪንግ ቬሪ ራፒድሊ ዊዝ ኪኔቲክ ኤነርጂ ቢ ላርጅ ኢነፍ ቱ ሰፕላይ ዘ ኤነርጂ ሪኳየርድ ቱ ብሬክ ዚስ ቦንድ። ያ ማለት አሁን ሞለኪል ላይ ስትመጡ ዊከስት ቦንድ ነው ያላቸው፣ ግን እነሱን ብሬክ ለማድረግ የሚያስቸግር ነገር የለም። በቀላሉ ብሬክ ማድረግ ይቻላል ማለት ነው። ስለዚህ ሁልጊዜም ኬኔቲክ ኤነርጂ ትልቁ አድቫንቴጅ ምንድን ነው? ፓርቲክሎችን ለመነጣጠል ያስፈልጋል ወይም ኢዝሊ ሙቬብል እንዲሆኑ ፕላስ ደግሞ ነምበር ኦፍ ኮሊዥኑ ወይም ፍሪኩዌንሲ ኦፍ ኮሊዥኑ እንዲጨምር ያደርጋል ማለት ነው። ሞለኪል ዊዝ ስሞል ኬኔቲክ ኤነርጂ ባውንስ ኦፍ ዋን አናዘር ዊዛውት ሪአክቲንግ አስ ሪዘልት ይለናል። አሁን አነስተኛ ኬኔቲክ ኤነርጂ የሚኖራቸው ከሆነ ዝም ብለው ባውንስ ነው የሚያደርጉት። ስለዚህ ኦንሊ ስሞል ፍራክሽን ኦፍ ኮሊዥን አር ኢፌክቲቭ፣ ትንሽ ኮሊዥኖች ብቻ ናቸው ኢንፌክቲቭ ሊሆኑ የሚችሉት ማለት ነው። እና ኬኔቲክ ኤነርጂ ግዴታ ያስፈልጋቸዋል። ለምን? ሪኳየር ኤነርጂ ወይም አክቲቬሽን ኤነርጂ ሚኒማይዝ ለማድረግ ለመቀነስ ማለት ነው። አሊያም ግን ኬኔቲክ ኤነርጂ በተፈጥሮ የማይኖራቸው ከሆነ ከፍተኛ ኬኔቲክ ሪኳየር ኤነርጂ ጠይቁናል ወይም አክቲቬሽን ኤነርጂ ጠይቁናል። ስለዚህ ከፍተኛ አክቲቬሽን ኤነርጂ ጠይቁም ማለት ሬት ኦፍ ሪያክሽኑ ስሎስት ይሆናል ማለት ነው። ስለዚህ ትራንዚሽን ስቴት ቲዮሪ ላይ ስታዩ ይሄኛው ስቴት የሚያደርግልን አንድን ፕሮዳክት ፎርም ለማድረግ ሰርቴን ሪያክታንት ሁለት ሪያክታንቶችን ልውሰድና ላሳያችሁ። ትራንዚሽን ስቴት ቲዮሪ ብለን የምንጠራው አሁን ሞለኪል ኤቢ የሚባል ሞለኪል ቢኖር ከሞለኪል ሲዲ ጋር ሪአክሽን ቢያደርግ ሌላ ሞለኪል ወይም ሰብስቲሽን ሪያክሽን ለማካሄድ ብናስብ ማለት ነው ኤዲ ፕላስ ሲቢ ፎርም ለማድረግ ማለት ነው ግዴታ በመጀመሪያ ኤን ከቢ ያሰረ ኬሚካል ቦንድ አለ። ሌላ ደግሞ ሲን ከዲ ያሰረ ሌላ ኬሚካል ቦንድ አለ። ግዴታ ኤን እና ዲ ባይንድ ለማድረግ ሁለቱ ለመጣመር እዚህ ላይ መጀመሪያ የታሰሩበትን ቦንድ መስበር ያስፈልጋል ማለት ነው። እሱን ስሰብሩት ማለት ተሰብሮ ሲቀመጥ የአክቲቬትድ ሆኖ ይቀመጣል ማለት። ስለዚህ አክቲቬሽን ኮምፕሌክስ የሚባል ወይንም ለተወሰነ ታይም ብቻ የሚቆይ ኮምፕሌክስ ፎርም ያደርጋል ማለት ነው። ስለዚህ ይሄኛው ሲ ወደ ሲ ፕላስነት ተቀይሮ ዲ ወደ ዲ ማይነስነት ይቀየርና ሶሪ ከለሩን እንቀይርላችሁ። እሺ እዚህ ላይ ምንድን ነው ኤቢ የሚባል ከሲዲ ከሚባል ሰብስታንስ ጋር ሪያክሽን ቢፈጥር ኤዲ ፕላስ ሲቢ የሚባል ዲስፕለስ የሚያደርግ ፕሮዳክት ፎርም ቢያደርግ ለማድረግ ቢያስብ ወይም ይሄን ፕሮዳክት ፎርም ለማድረግ ብንሞክር ምንድነው የሚሆነው? ኤቢ በመጀመሪያ ወደ ኤ እና ቢ ወደዚህ ሰፓሬት መሆን አለበት። ከዛ ደግሞ ሲም እንደዚሁ ሰፓሬት መሆን አለበት። መጀመሪያ የታሰረበት ኬሚካል ቦንድ መፍረስ አለበት። ስለዚህ ያንን አፍርሶ ለተወሰነ ታይም ብቻ ነው የሚቆየው። ይሄ ቦንድ ከፈረሰለት በኋላ እነዚህን ፕሮዳክት ፎርም ለማድረግ ትንሽ ታይም ነው የሚያስፈልገው ማለት ነው። ስለዚህ እነዚህኞቹ ልክ ኤ ፕላስ እንዲሁም ሲ ፕላስ እዚህ የተፈጠ ኤ ፕላስ ሲ ፕላስ እና ቢ ማይነስ ዲ ማይነስ እነዚህ ነገሮች አክቲቬተር ኮምፕሌክሶች ተብለው ይጠራሉ ማለት ነው። ማክሲመም ኤነርጂ ባሪየር ላይ የሚቀመጡ ናቸው እነዚህኞቹ ማለት ወይም ከፍተኛ ኬኔቲክ ኤነርጂ ያለበት ፖዚሽኖች ናቸው። ስለዚህ እነዚህ ፓርቲክል እነዚህ ሰፓሬት ከተደረገ በሰፊሽንት ኤነርጂ ሰፓሬት ከተደረጉ በኋላ ምን ይሆናል ማለት ነው? እነዚህ ከፍተኛ ኤነርጂ ሌቭል ላይ ነው ያሉት ማለት ነው። ትንሽ ታይም ብቻ ይቆያል። ፋይናሊ ኮላይድ አድርገው እነዚህን ፕሮዳክት ፎርም ያደርጋሉ። ይሄ ነው ትራንዚሽን ብለን የምንጠራው። ይህን ፕሮዳክት ፎርም ለማድረግ በመጀመሪያ አክቲቬት የሚባሉ ኮምፕሌክሶች ፎርም መደረግ አለባቸው ማለት ነው። ይህም አክቲቬሽን ኤነርጂ የሚለውን ትርጉም የሚመጣው ለዛ ነው። አክቲቬሽን ኤነርጂ የተባለው ለዛ ነው። መጀመሪያ የነበረውን ኬሚካል ቦንድ ለመስበሪያነት የሚያስፈልገው ወይም አንድን ኬሚካል ሪያክሽን ስታርታፕ ለማድረግ የሚያስፈልገን ሚኒመም ኤነርጂ አክቲቬሽን ኤነርጂ ይባላል።
አክቲቬትድ ማድረግ ነው። ሰብስታንሶችን ሪያክት ወይ ኮሊዥን አካሄደው ፕሮዳክት ፎርም እንዲያደርጉ ወይም ኢንፌክቲቭ የሆነ ኮሊዥን አካሄደው ፕሮዳክት ፎርም እንዲያደርጉ አክቲቬትድ ማድረግ ነው ማለት ነው። ስለዚህ ይሄ ነው ትራንዚሽን ስቴት ቲዮሪ ብለን የምንጠራው ማለት ነው። ኤነርጂ ያላቸው እሱም በግራፍ መልክ አሳያችኋለሁ ማለት ነው። እሺ ሪሌሽንሽፕ ቢትዊን ሬት ኮንስታንት አክቲቬሽን ኤነርጂ ኤንድ ቴምፕሬቸር፣ እነዚህ ነገሮች ማየት አለብን። ሬት ኢዝ ዲፔንዳንት ኦን ሬት ኮንስታንት። ሬት ብለን የምንጠራው ሬት ኮንስታንት ላይ ዲፔንድ የሆነ ነው። እዚህ ላይ በመጀመሪያ ደረጃ ሬት ፕሮፖርሽናል ዊዝ ኮንሰንትሬሽን ኦፍ ሰርቴን ሪያክታንት ኤ ቢኖረን እንደዚህ ፕሮፖርሽናል ነው። ፕሮፖርሽናል ኮንስታንቱ ሬት ኮንስታንት ተብሎ ይጠራል። ሬቶች እዚህ ኳቱ ኬ ታይምስ ኮንሰንትሬሽን ኦፍ ኤ ሆነ ማለት ነው። ስለዚህ ይሄ ሬትን ስንገልጽ ሬቶች እዚህ ኳቱ ኬ ታይምስ ኮንሰንትሬሽን ኦፍ ሰብስታንስ ወይም ሪያክታንት ኤ የሚባል ነው። ይሄ ነው ሬት ኮንስታንት ተብሎ የምንጠራው። ስለዚህ ሬት ኢዝ ዲፔንድ ኦን ዋት ሬት ኮንስታንት እና ኮንሰንትሬሽን ላይ ዲፔንድ ሆና ማለት ነው። ስለዚህ ሬት ኮንስታንት ብለን የምንጠራው ኢትስ ፕሮፖርሽናል ኮንስታንት ኦፍ ሬት ኤንድ ኮንሰንትሬሽን ነው። ኮንሰንትሬሽን እና በሬት መካከል ያለው ፕሮፖርሽናል ኮንስታንት ሬት ኮንስታንት ተብሎ ይጠራ ማለት ነው። ይሄን መርሳት የለብንም። ይሄ ነው ሬት ኮንስታንት ብለን የምንጠራው። ሌላኛው አክቲቬሽን ኤነርጂ ምንድነው? ሚኒመም ኤነርጂ ሪኳየርድ ቱ ስታርት አፕ የኬሚካል ሪአክሽን ብለናል። ቴምፕሬቸር ኢትስ ቴምፕሬቸር። ስለዚህ እነዚህ ሶስቱ ነገሮች ምን አይነት ሪሌሽን እንዳላቸው ማየት እንችላለን ማለት ነው። ኦኬ ሬት ዲፔንዳንት ኦን ሬት ኮንስታንት ዊች ኢዝ ፕሮፖርሽናል ኮንስታንት ዛት ሪሌት ዊዝ ኮንሰንትሬሽን ነው። while ሬት ኮንስታንት ኢዝ ሪሌትድ ቱ አክቲቬሽን ኤነርጂ። አሁን ሬት ኮንስታንት ኬ ብለን የጠራ ነው ማለት ነው። ሬት ኮንስታንት ኬ ምን ላይ ዲፔንድ ሆኗ ማለት ነው? ከአክቲቬሽን ኤነርጂ ጋር ዲፔንድ አድርጓ ማለት ይሄ ኬ ማለት ነው። ከአክቲቬሽን ኤነርጂ ጋር ከቴምፕሬቸር ጋር ዲፔንድ ይሆናል ማለት ነው። እስቲ እንዴት እንደሚሆን እንየው። ይሄን ደግሞ ያሳየ ሳይንቲስት አርሂነስ ነው። ኦኬ አርሂነስ ኢኩዌሽን ብለን እንጠራዋለን። ኬ which is equal to a is the power of minus e r t ማለት ነው ይሄኛው ማለት ነው። ስለዚህ ይችን ፎርሙላ አንድ ጊዜ አብረን እናያት። ኬ ማለት ሬት ኮንስታንት ብለን የምንጠራው it is a constant number a ነው። it's proportional constant ነው። e ወይም አርሂነስ ኮንስታንት ብለን የምንጠራው ይሄኛው a ማይነስ አክቲቬሽን ኤነርጂ ኦቨር ኢነርጂ ኮንስታንት አር ወይም አይዲያል ጋስ ኮንስታንት ብለን የምንጠራው ነው። አር ታይምስ ቴምፕሬቸር ይሄን አይነት አላቸው። አሁን ይሄ ኬ ቴምፕሬቸር ሲጨምር ሊጨምር ይችላል ወይስ ሊቀንስ ይችላል የሚሆን ነገር ለማየት ቦት ሳይድ ላን ተጠቅመን ማየት እንችላለን። ይሄን ቦት ሳይድ ላን ተጠቀሙበት። ላን ስታደርጉ ላን ኦፍ ኬ which is equal to ላን ኦፍ ኤ is the power of ማይነስ ኤ ኦቨር አርቲ ይመጣል። በት ይሄኛው ፓወር ስለሆነ በኮፊሽንት መልክ ማስቀመጥ ትችላላችሁ። ምክንያቱም ላን ማለት ቤዙ ኤ ነው መልሶ ማይነስ ኤ ኦቨር አርቲ ስለሚል ምን ይመጣ ማለት ነው? ላን ኬ which is equal to ማይነስ ኤ ኦቨር አርቲ ላን ኦፍ ከዛ በፊት ኤ አለ ከዛ ላይ ኮንስታንት ላን ኤ የሚባል አለ። ቦት ሳይድ አንድ አይነት ነው፣ ልዩነት አይመጣም። በዛ አይነት መልክ ማየት ትችላላችሁ ማለት ነው። ኦኬ ሙሉ እንትኑን በዚህ ነው፣ ችግር የለውም። ዋናው ነገር እኛም መጨረሻ ያለን ፎርሙላ መጠቀም ነው። ግራፊካል ሪሌሽንሺፕ አላቸው ኬ እና አክቲቬሽን ኤነርጂ ኤንድ ቴምፕሬቸር ፍሮም አርሂነስ ኢኩዌሽን ኬ which is equal to a is the power minus a over rt ያለ ቦት ሳይድ ላን ተጠቀም ላን ኬ ላን ኦፍ ኤ ማይነስ ኤ ተመሳሳይ ነገር። ፋይናሊ ይሄ ስሎፕ ምናምን የሚለው ነገር ግራፍ ለመስራት የምንጠቀምበት ነው። ግን እኛ መጠቀም የምንፈልገው ፎርሙላ ይሄን ፎርሙላ ነው። መጽሐፋችሁ ላይ ያለውንም መውሰድ የሚችሉት ማለት ነው። እዚህ ላይ ላን ኬ ኦቨር ኬ ዋን ላን ኬ ኦቨር ኬ ዋን which is equal to ማይነስ ኢ ወይም አክቲቬሽን ኤነርጂ ኦቨር ጋስ ኮንስታንቱ ይሄ ኢን ተርምስ ኦፍ ኤነርጂ 8.314 ነው። ከዛ 1 ኦቨር ቲ2 ማይነስ 1 ኦቨር ቲ1 ማለት ነው። ቲ1 ሲኖራችሁ ኬ1 አላችሁ፣ ቲ2 ሲኖራችሁ ኬ2 አላችሁ ማለት ነው። ስለዚህ ቴምፕሬቸር በጨመረ ቁጥር ሬቱ በጣም እየጨመረ ሄዳ ማለት ነው።
እዚህ ላይ ዲፔንዳንሱ ይህን የሚመስል ነው። ስለዚህ እቺ አርሄነስ ኢኩዌሽን ናት። ሌላው ስለ አክቲቬሽን ኤነርጂ ስናይ በካታሊስት ስም ማየት እንችላለን። አክቲቬሽን ኤነርጂ ካታላይዝድ በሆነ ሪአክሽን እና አንካታላይዝድ በሆነ ሪአክሽን መካከል ያለውን ልዩነት ነው። አክቲቬሽን ኤነርጂ ኢን ዘ አብሰንስ ኦፍ ኤንድ ፕሬዘንስ ኦፍ ካታሊስት። አብሰንስ ኦፍ ካታሊስት ላይ ስትመጡ ካታሊስት ሳይኖር ሃይ አክቲቬሽን ኤነርጂ ይኖረናል። ሁልጊዜም ካታሊስት ሳይኖር ከፍተኛ አክቲቬሽን፣ ይሄኛው አንካታላይዝድ ይባላል። ከፍተኛ አክቲቬሽን ኤነርጂ አለው ማለት ነው። ታችኛው ግን ካታላይዝ ስታደርጉት አነስተኛ አክቲቬሽን ኤነርጂ አለው። ምክንያቱ ለምንድን ነው? ካታሊስት ሬት ኦፍ ሪአክሽን ስፒዱ እንዲጨምር የሚያደርጉት ባይ ሎሪንግ አክቲቬሽን ኤነርጂ ነው። አክቲቬሽን ኤነርጂውን በመቀነስ ነው ሬት ኦፍ ሪአክሽኑ ፋስት የሚያደርጉት ማለት ነው። ስለዚህ ይሄኛው አክቲቬሽን ኤነርጂ የሚለው አለ። እዚህኛው ደግሞ አክቲቬሽን ኤነርጂ የምታዩት ሁልጊዜም አንካታላይዝድ ላርጅ አክቲቬሽን ኤነርጂ አለው። በት ካታላይዝድ ግን ስሞል አክቲቬሽን ኤነርጂ አለው ማለት ነው። ይሄንን ከካታሊስት ጋር አገናኝታችሁ እንድታዩት ነው። አክቲቬሽን ኤነርጂ ኢን ዘ ፕሬዘንስ ኦፍ ኤንድ አብሰንስ ኦፍ ኢንዛይም ያው ማለት ካታሊስቱ ነው። አንካታላይዝድ ኤንድ ካታላይዝድ እያላችሁ ሁልጊዜም ካታሊስት ወይም ኢንዛይም አለ ማለት ሎው አክቲቬሽን ኤነርጂ አለው ማለት ነው። ኦኬ ሌላው ሁለት አይነት ሪያክሽኖች አሉ፣ ኢንዶተርሚክ እና ኤግዞተርሚክ። ቅድም ላይ ትራንዚሽን ስቴት ቲዮሪን ለማሳየት ይሆናል ይሄኛው። ሁልጊዜም አሁን ኢንዶተርሚክ እና ኤግዞተርሚክ ሪያክሽን የምትወስዱት እንዴት ነው? እዚች በደንብ አድርጋችሁ ላሳያችሁ። ኢንዶተርሚክ ሲሆን ኢንዶ ብላችሁ የምትጠሩት ሁልጊዜም ሂት ኦፍ ሪአክታንት ከሂት ኦፍ ፕሮዳክት ሲያንስ ነው ኢንዶተርሚክ ማለት። ኤግዞ ብለን የምንጠራው አሁን ኢኒሻሊ ሂት ኦፍ ሪአክታንት ስሞለስት ነው፣ ግን አፍተር ጌን ሂት ጌን ካደረገ የፕሮዳክቱ ሂት እየጨመረ ሄደ ማለት። አሁን ይህን ማንም ሰው ሳይነግራችሁ ኢኒሻሊ ስሞል ሂት የሚኖራችሁ ከሆነ ወይም ስሞል ኢነርጂ የሚኖራችሁ ከሆነ ቲስ ኢንዶተርሚክ ነው። ፋይናሊ ግን ከፍተኛ ሂት የሚኖራችሁ ከሆነ ኤግዞተርሚክ ነው ማለት ነው። ኤግዞተርሚክ ማለት ኢንዶተርሚክን መገልበጥ ነው። ስለዚህ ሁልጊዜም ቼንጅን ኤች ብላችሁ የምጠሩት ሂት ኦፍ ፕሮዳክት ማይነስ ሂት ኦፍ ሪአክታንት ነው። ስለዚህ የፕሮዳክት ሂት ከሪአክታንት ሂት ስለሚበልጥ ቼንጅን ኤቻችሁ ከዜሮ ይበልጣ ማለት ነው። ግሬተር ዳን ዜሮ ወይም ፖዚቲቭ ቫልዩ አለው ማለት ነው። ይሄ ለኢንዶተርሚክ ነው ማለት ነው። ኤግዞተርሚክ ግን ከሆነ ይሄን ሪአክሽን መገልበጥ ይቻላል ማለት ነው። ኢት ኢዝ ኤግዞተርሚክ። ኢኒሻሊ ምን ይሆናል በኤግዞተርሚክ ጊዜ በኤግዞተርሚክ ጊዜ ኢኒሻሊ ከፍተኛ ሂት ይኖራቸዋል። በዚህ ወይ አክቲቬሽን ኮምፕሌክስ በመጥራት ኤቢ ፕላስ ያለችበት ናት። ይሄ ነው ትራንዚሽን ስቴት ቲዮሪ የምናይበት። እዚቻ ኤቢ ፕላስ ነገር ይታያቸዋል፣ እችኛይቱ ማለት ነው። ከፍተኛ አክቲቬሽን ኤነርጂ ያለበት ግን ለተወሰነ ታይም የሚቆይ ማለት ነው። እዚህ ላይ ኤ የሚባለው አክቲቬትድ ሆኖ ኤ ፕላስ ነገር ይሆናል። ቢ የሚባለው አክቲቬትድ ሆኖና ቢ ፕላስ ይሆናል ማለት ነው። ለተወሰነ ታይም ይቆያሉ። ፋይናሊ ሁለቱ ባይንድ አድርገው ቶሎ ፕሮዳክትን ፎርም ያደርጋሉ። ይሄ ነው ትራንዚሽን ስቴት። ትራንዚሽን ሪአክታንት ወደ ፕሮዳክት የሚቀየርበት ፖይንት ነው ይሄ ፖይንት። ስለዚህ እዚህ ላይ ኤግዞተርሚክ ላይ የምታዩት ሁልጊዜም ሂት ኦፍ ሪአክታንት ግሬተር ዛን ሂት ኦፍ ፕሮዳክት ነው። ሪአክታንቱ ከፕሮዳክት ይበልጣል። ስለዚህ ቼንጅን ኤች ስታስቀምጡ ሂት ኦፍ ፕሮዳክት ማይነስ ሂት ኦፍ ሪአክታንት፣ ይሄ ላርጅ ነምበር ስለሚሆን ሪአክታንቱ ደግሞ ስሞል ነምበር ነው፣ ይሄኛው ላርጅ ነምበር ነው። ፋይናሊ ቼንጅን ኤች ሌዛን ዜሮ ይሆናል ማለት ነው። በዚህ ምክንያት ኤግዞተርሚክ ይህን አይነት እንትን አለው። ኢኒሻሊ ሃይ ሂት አለ፣ በኋላ ላይ ግን እንደምታዩት እታች ነው የወረደው ወደ ታች ማለት ነው። አነስተኛ ሂት አለ ማለት ነው። ይሄ ነው ኤግዞተርሚክ ማለት። ኦኬ ሬቲፊኬሽን ኤንድ ሬት ሎ እንውሰድ። ሬት ሎ ብለን የምንጠራው ምንድን ነው? ሬት ሎ ኢዝ አን ኢኩዌሽን ዛት ሪሌት ዘ ሬት ኦፍ ሪአክሽን ቱ ዘ ኮንሰንትሬሽን ኦፍ ሪአክታንት ኤንድ ካታሊስት ራይዝድ ቱ ቫሪየስ ፓወር ነው። በዚህ አይነት መልክ ነው ሬት ሎ ብለን የምንጠራው። ማንኛውም ሪአክታንት ሲሰጠን እዚህ ላይ ሪአክታንት ኤ ኤንድ ሪአክታንት ማነው ይሄኛው ሪአክታንት አላችሁ ናይትሮጅን ዳይኦክሳይድ ኤንድ ፍሎሪን አለ። ስለዚህ ሬት which is equal to there is rate constant K and concentration of reactant nitrogen dioxide and fluorine። ከላይ የሚቀመጠው ኤክስ ኤንድ ዋይ ፓወሮች አሉት ማለት ነው። ኤክስ ኤንድ ዋይ ፓወር ብለን የምንጠራቸው
ቲስ ኦርደር ኦፍ ሪአክሽን ተብለው ይጠራሉ። እናያቸዋለን አሁን ማለት ነው። ኦኬ ዲፔንደንሲ ኦፍ ሬት ኦን ኮንሰንትሬሽን አስ ኤ ሞር ጀነራል ኤግዛምፕል ኮንሲደር ዘ ሪአክሽን ኦፍ ሰብስታንስ ኤ ቢ ኤንድ ሲ። እንደዚህ አይነት ነገር ቢሰጠን ሬትን ስትገልጹ እንደተጋችሁ የምገልጹት እንደዚህ አይነት ሪአክታንት ሲሰጣችሁ ሬትስ which is equal to concentration of A the power of A ብናደርገው and concentration of B the power of B times concentration of C the power of C። ይሄ ኮፊሽንት አይደለም የምንጠቀም። ይሄኛው ኮፊሽንት ሳይሆን ይሄኛው እንደ ኤክስ ነው የምትወስዱት። ይችኛቱ እንደ ዋይ፣ ይችኛቱ እንደ ዘድ አለም ደግሞ እንዳርጋችሁ መጠቀም ትችላላችሁ። ሶሪ ምክንያቱም ይሄ ሌላ ሳይንስ ነው። እዚህ ላይ ኤክስ ኤንድ ዋይ ብቻ ዜድ አለች። እንደዚህ እናስቀምጣቸው። ኤክስ ዋይ ኤንድ ዜድ ብለን የምንጠራቸው ኦርደር ኦፍ ሪአክሽን ናቸው። ምን ያህል ሬት ኦፍ ሪአክሽኑ ዳብል እንደሚያደርግ አለም ደግሞ ኳድሬብል ሊያደርግ ይችላል ማለት በምን ያህል ፍጥነት እንደሚጨምርና እንደሚቀንስ የሚያሳየው ኮንሰንትሬሽን ኦፍ ኤ ሲጨምር በምን ያህል ፋክተር ነው ሬቱ ሊጨምር የሚችለው ማለት ነው። ኮንስታንት ኬ ያለ እዚህ ላይ ሶሪ። ስለዚህ ይሄንን እንዳርጋችሁ ማየት ሬት which is equal to concentration of A the power of M, concentration of B the power of N, concentration of C the power of P። M N and P ብለን የምንጠራቸው እነዚህኞቹ ምንድን ናቸው ማለት ኦርደር ኦፍ ሪአክሽን ናቸው ማለት ነው። ኦኬ ኤክስፖነንት ኤም ኤን ኤንድ ፒ አር ምን ብለን እንጠራቸዋለን? ኢት ኢዝ ኦርደር ኦፍ ሪአክሽን ናቸው። ሁልጊዜም ኢንዲፔንዳንት ኦፍ ስቴሽዮሜትሪካል ኮፊሽንቱ ላይ ዲፔንድ አይሆኑም። የሚሆኑት እነሱ ኤክስፐሪመንታሊ ብቻ ነው ዴተርማይንድ የሚደረጉት። ሊገኙ የሚችሉት በኤክስፐሪመንት ብቻ ነው። እሱን እናያለን ብዙ ኤግዛምፕሎችን ስለምንሰራ ችግር የለውም። ስለዚህ ሪአክሽን ኦርደር ተብሎ ይጠራ ማለት ነው። ሪአክሽን ኦርደር ዊዝ ሪስፔክት ቱ ኤ ጊቭን ሪአክታንት ስፒሺስ ኢኳል ቱ ዘ ኤክስፖነንት ኦፍ ዘ ኮንሰንትሬሽን ኦፍ ዛት ስፒሺስ ኢን ዘ ሬት ሎው ነው። ይሄ ነው ዋና ዴፊኒሽናቸው። ሪአክሽን ኦርደር ብለን የምንጠራቸው ጊዜም ሬትን ኤክስፕረስ ስታደርጉ ኮንሰንትሬሽን ኦፍ ሪአክታንት በኤክስፖነንት መልክ የሚቀመጡት ኤክስፖነንቶቹ ናቸው። ኦርደር ብለን የምንጠራቸው በኤክስፐሪመንት ብቻ ነው ዴተርማይንድ እናደርጋቸው የምንችለው ማለት ነው። ኦቨርኦል ኦርደር ኦፍ ሪአክሽን ብለን የምንጠራው ቅድም ያየናቸው ኤን ኤም ኤንን ኤም ኤንድ ሌላ ሲ ነገር እንደዚህ ተሰጥቶናል። እነዚህ በእያንዳንዱ ሪአክታንት ኦርደሮች ቢሆኑ ይሄ ዊዝ ሪስፔክት ቱ ኤ ቢሆን ይሄኛው ዊዝ ሪስፔክት ቱ ቢ ቢሆንና ይሄ ዊዝ ሪስፔክት ቱ ሲ ቢሆን ኦቨርኦል ኦርደር ኦፍ ሪአክሽን ሲባል ኤን ፕላስ ኤም ፕላስ ሲ ማለት ነው። ሁሉንም የሪአክታንቶቹን ኦርደር ስንደምር ወይም ኤክስፖነንታቸውን ስንደምር የምናገኘው ኦቨርኦል ኦርደር ኦፍ ሪአክሽን ብለን እንጠራዋለን። ኢት ኢዝ ዘ ሰም ኦፍ ኦርደር ኦፍ ዘ ሪአክቲንግ ስፒሺስ ኦር ሪአክታንት ፍሮም ሬት ሎ ከሬት ሎ ላይ አናቱ ላይ የምናገኛቸው ለምሳሌ ሬት which is equal to ላችሁ k times concentration of a the power of 2 ቢኖራችሁ b the power of 3 ቢኖራችሁ ኦቨርኦል ብለን የምንጠራው 2 + 3 ነው ማለት ነው። እንደዛ ይሄን አይነት በዚህ አይነት መልክ ተረዱት። ኦኬ ሪአክሽን ኦርደር የዚህ አይነት ተሰጥቶን አሁን እንደዛ አድርጎ ኤክስፕረስ ተደርጓል ተገልጿል ማለት ነው። ይሄ ለምንድነው እንደዚህ የተገለጸው? ሁልጊዜም አንድ ሪአክታንት ራሱን ሪፒት ካደረገ ኦርደሩ 2 ነው። ይሄ መርሳት የለባችሁ። እዚች ላይ እንደምታዩት 2NO ነው። ስለዚህ k ታይምስ NO ዘሆል 2 ናት ያለችው። ለምንድነው ዘሆል 2 ያደረገው? ይሄኛው NO የሚባል ዳብሊንግ ነው ሪአክሽን እያካሄደ ያለው ማለት ነው። ስለዚህ ኮንሰንትሬሽኑ ኦልዌይስ ዳብል ይሆናል ማለት ነው። በዚህ ምክንያት የሱ ኦርደሩን 2 ነው ማለት ነው። ኦርደር 2 ተብሎ ይጠራ ማለት ነው። እንደዚህ አይነት ነገር ሲሆናቸው ሃይድሮጅን ደግሞ እዚህ ላይ ያው ምንም አማራጭ የለውም ማለት ነው። ብዙ ጊዜ ኮፊሽንቱ ላይ ዲፔንድ ላይሆን ይችላል። ቅድም ነግሬያቸዋለሁ በኤክስፐሪመንት ብቻ ነው የሚገኘው። እሺ the reaction is second order NO first order ሃይድሮጅን ነው ሲጻፍላችሁ እንደዚህ ተደርጎ ቢቀመጥ ተመልከቱ። ዝም ብላችሁ ማንኛውም ሬት which is equal to k times concentration of a the power of 3 the power of ይሄኛው እንደ ሃይድሮጅን ቢሆን እንደዚህ አይነት ቢቀመጥ ሃይድሮጅን ላይ 1 አለ ስለማይጻፍ ነው። ስለዚህ ኦርደር ዊዝ ሪስፔክት ቱ ኤ 3 ነው። ኦርደር ዊዝ ሪስፔክት ቱ ሃይድሮጅን 1 ይሆናል ማለት ነው። ኦርደር ፍራክሽን መሆን ይችላል። they can be fraction ኔጌቲቭ ፖዚቲቭ መብቱ ነው።
ዜሮ መሆን ይችላል። ኦኬ እንደዚህ አይነት ኤሌመንታሪ ሪያክሽን ሲኖራችሁ አንድ ሪያክታንት ዳብል ሆኖ እንደዚህ የምታገኙት ከሆነ ሁልጊዜም ኮንሰንትሬሽኑ ቱ ነው። ነገር ግን ቢ ተጽፎ ካላያችሁት ዜሮ ኦርደር ነው ማለት ነው። ምክንያቱም ኤኒ ነምበር ዘ ፓወር ኦፍ ዜሮ ኢዝ ኮንስታንት ነምበር። ዴተርማይን ዘ ሬት ሎው። ሬት ሎው እንዴት አድርገን ነው ዴተርማይን የምናደርገው? በኤክስፐሪመንት ነው። ኤክስፐሪመንት ይሰጠናል። እሱን ስራ ነው ማሳያቸው አሁን ማለት ነው። እንዴት አድርገን ዴተርማይን እንደምናደርግ ዳይሬክት ወደ ስራው ብንገባ ይሻላል ከማለት ነው። እንደዚህ አይነት ነገር ይሰጣችሁ ተመልከቱ። አሁን በደንብ አድርጋችሁ ይችን ማየት አለባችሁ። ኦርደር ኦፍ ሪአክሽን እንዴት መፈለግ እንደምንችል የምታሳየን በዚች አይነት መልክ ነው የምናየው ማለት ነው። ኤ ፕላስ ቢ ጊቫስ ሲ የሚባል ሰርቴን ሪአክሽን አለ። ሬቱ ግን ሲገለጽ ሬቱ ኢዝ ኢኳል ቱ ኬ ታይምስ ኮንሰንትሬሽን ኦፍ ኤ ዘ ፓወር ኦፍ ኤክስ ታይምስ ኮንሰንትሬሽን ኦፍ ቢ ዘ ፓወር ኦፍ ዋይ ተሰጥቷቸዋል። ግን ሶስት ኤክስፐሪመንቶች አላቸው። ኤክስፐሪመንት 1 2 ኤንድ 3 የሚባል ኤንድ ኮንሰንትሬሽን ተሰጥቷቸዋል። የኤ ኮንሰንትሬሽን 1 1 ኤንድ 2 አለ። የቢ ኮንሰንትሬሽን 1 2 1 የሚባል አለ። ፋይናሊ ደግሞ ሬት ተሰጥቷቸዋል። ሬት ሞላሪቲ ፐር ሰከንድ ማለት ነው 181 የሚል አለ ማለት ነው። አሁን እንደዚህ አይነት ቴብል ይሰጣችሁ እና የኤክስን እና የዋይን ዋጋ መፈለግ ነው። ኤክስ እና ዋይ ኦርደር ኦፍ ሪአክሽን ናቸው ማለት ነው እዚህ ላይ የምታያቸው። ስለዚህ እንዴት አድርገን እንፈልጋቸው? ይሄ ማየት ይቻላል። የተሰጠን ኤ ፕላስ ቢ ጊቫስ ሲ ነው እና ሬቱ ደግሞ ሬቶች ኢዝ ኢኳል ቱ ኬ ታይምስ ኮንሰንትሬሽን ኦፍ ኤ ዘ ፓወር ኦፍ ኤክስ ኮንሰንትሬሽን ኦፍ ቢ ዘ ፓወር ኦፍ ዋይ ነው። ዋናው አሁን ሬትን ሎውን ለመጻፍ ስትፈልጉ ግዴታ የኤክስን እና የዋይን ዋጋ ማወቅ አለብን ማለት ነው። እሱን ለማግኘት ደግሞ እዚህ ላይ ሶስት ኤክስፐሪመንቶች ተሰጥተውናል። ሌላኛው ደግሞ በሶስቱም ኤክስፐሪመንት ላይ ኮንሰንትሬሽን ኦፍ ኤ እነዚህን ይመስላሉ። ይሄን ነው በእያንዳንዳቸው ኤክስፐሪመንት ኤንድ ኮንሰንትሬሽን ኦፍ ቢ እንደዚህ አይነት ኮንሰንትሬሽን ተሰጥቷቸዋል። ኮንሰንትሬሽን ኦፍ ማነው ሬት ለእያንዳንዱ ስቴፕ ማለት ነው ወይም ለእያንዳንዱ ኤክስፐሪመንት ለመጀመሪያው ሬቱ 1 ነው፣ ለሁለተኛው 8 ነው፣ ለሶስተኛው ኤክስፐሪመንት ሬቱ 1 ነው ማለት ነው። እና ኦርደር ስትፈልጉ ምን ማድረግ አለባችሁ? ኦርደር ኦፍ ሪአክሽን ዊዝ ሪስፔክት ቱ ኤ ለመፈለግ ስታስቡ የኤን ኦርደር ለማግኘት ካሰባችሁ የቢ ኮንሰንትሬሽን ኮንስታንት የሆነባቸውን ኤክስፐሪመንት ኢንዲኬት ታደርጋላችሁ። ኤን ስትፈልጉ የቢ ኮንስታንት የሆነበትን ማየት አለባችሁ። ለምሳሌ ቢ ኮንስታንት የሆነው ኤክስፐሪመንት 1 እና ኤክስፐሪመንት 3 ላይ ኮንስታንት ነው ማለት ነው። ስለዚህ እኛ የምንፈልገው የኤን ስለሆነ የኤ ኮንሰንትሬሽን 1 እና ኮንሰንትሬሽን 3 ኤንድ ሬት 1 ሬት 3 እና ሬት 1 እንጠቀማለን ማለት ነው። ይሄ ማሳያ ብቻ ነው። የቢ የኤን ለመፈለጊያ የምናይበት ነው ማለት ነው። ስለዚህ ይችንና ይችን መርጠን ይችን ኮንሲደሬሽን ይችንና ይችን ወስዳለሁ ማለት ነው። ስለዚህ ሬት 1 ኦቨር ሬት 2 which is equal to concentration of ሬት 1 ያለበት ማለት ነው ወይም የመጀመሪያ ላይ ያለው ወይም ኮንሰንትሬሽን 1 ማለት ነው ኦቨር ኮንሰንትሬሽን 3 ማለት ነው። የኤ ኮንሰንትሬሽን 1 እና የኤ ኮንሰንትሬሽን 3 ማለት ነው 1 እና 3 ይሄ ዘ ፓወር ኦፍ ኤክስ እንለዋለን። ይሄ ዘ ፓወር ኦፍ ኤክስ አሁንም በደንብ ልጻፍላችሁ። ሬት 1 ኦቨር ሬት 2 which is equal to concentration 1 ብለናል። that means concentration 1 ማለት this one concentration 1 ይሄው ወሰድኩ and concentration 3 ይሄው ነው 2 ማለት ነው the power of x እንላለን ማለት ነው። ይህ ማለት ሬት 1 ማለት it is 1 ማለት ነው። ሬት 3 ማለት ወይም ኖ ሬት 3 ማለት ይሄ 1 አለ ማለት ነው። ፋይናሊ ይሄን ስታስቀምጡት አሁን ሬት 1 ኦቨር ሬት 3 which is equal to concentration 1 ኦቨር concentration 3 with respect to a ነው ብለናል። ስለዚህ ሬት 1 1 ነው፣ ሬት 3 1 ነው ማለት ነው። ሬት 1 is 1 ሬት 3 ይሄኛው which is equal to ይሄ ደግሞ the power of x አድርጉት። ሁልጊዜም እንደዚህ የሚቀመጠው concentration 1 ኦቨር የተባላችኋት ታስቀምጣችሁ ብራኬት አድርጉና በውጭ በኩል ኤክስ ትሉታላችሁ። ስለዚህ ኮንሰንትሬሽን 1 ማለት ቲዝ 1 ነው
ኮንሰንትሬሽን 3 ማለት 2 ነው። ዘ ፓወር ኦፍ ኤክስ ትላላችሁ። ምክንያቱም ኤክስ ማለት ኦርደር ኦፍ ሪያክሽን ዊዝ ሪስፔክት ቱ ኤ ለማለት ነው። ይህን ካስቀመጥን በኋላ ምን መጣልን ማለት ነው? 1/2 ዘ ፓወር ኦፍ ኤክስ which is equal to 1 መጣ። ኤኒ ነምበር ዘ ፓወር ኦፍ 0 1 ይመጣ ማለት ነው። ስለዚህ 1/2 ምን ብናደርገው ነው 1 ይመጣልን? ስለዚህ የኤክስ ዋጋ 0 ሆኖ ነው ማለት ነው። ምክንያቱም 1/2 ዘ ፓወር ኦፍ 0 1 ስለሚሆን ማለት ነው። ስለዚህ ኮንሰንትሬሽን ኦፍ ሪያክሽን ይሄኛው ኦርደር ኦፍ ሪያክታንት ማለት ነው። ኤ በኤ የምትመለከቱት 0 መጣ። ስለዚህ ኢት ኢዝ ዘ ቫልዩ ኦፍ ኤክስ ማለት ነው። ይሄ የኤ አፈላለግ ነው። ኤን ስትፈልጉ ቢ ኮንስታንት የሆነበትን መምረጥ ነው። እሺ አሁን ደግሞ ኦርደር ኦፍ ሪአክሽን ዊዝ ሪስፔክት ቱ ቢ ስትፈልጉ ምን ታደርጋላችሁ? ኤ ኮንስታንት የሆነበት ኤክስፐሪመንት 1 ኤንድ 2 ነው። ስለዚህ ይችን እና ይችን መርጣለሁ። ዛት ሚንስ 1/2 ዘ ፓወር ኦፍ ዋይ ኮንሰንትሬሽን ነው ፓወር የሚቀመጥበት which is equal to 1 ይሄኛው ስር ያለ 1/8 እላለሁ ማለት ነው። ይህ ማለት ደግሞ ምን ማለት ነው? 1/2 the power of y which is equal to 1/2 the power of 3 እንደማለት ነው። ይህ ማለት ደግሞ 1/2 the power of y which is equal to 1/2 the power of 3 እንደማለት ነው። ሶ ይሄ ቤዛቸው 1/2 ስለመጣ the value of y is 3 ስለዚህ y 3 መጣለ። ስለዚህ order of reaction with respect to a which is equal to 0 order of reaction with respect to b which is equal to 3 ስለዚህ ሬቱን ስንጽፍ rate which is equal to k times concentration of a the power of 0 times concentration of b the power of 3 but any number the power of 0 it is 1 so rate which is equal to k times concentration of b the power of 3 ይመጣል ማለት ነው። ሶ መልሳችን ይሄ ነው። ሬቱ የሚቀመጠው k times concentration of b the power of 3 the value of k ማወቅ ይቻላል። ባይ ዘ ወይ እሱ ወደፊት እናየዋለን ማለት ነው። እሺ መልሱን ይሄ በላን መጠቀም ይችላል። እኔ ባሳየኋችሁ መንገድ ግን ለፈተና መጠቀም ያለባችሁ እኔ ያሳየኋችሁ መንገድ ተጠቀሙ። ስለዚህ ስቴፕ እንደዚህ አይነት ስቴፖችን ተጠቅሞ ነው እዚህ ላይ ሊሰራ የቻለው። በዚህ አይነት መልክ ሰርቶታል። ይሄን አይነት መልክ አለው አሰራር። በዚህ አይነት መልክ ማየት እንችላለን። እዚህ ላይ ያለው ኖርማሊ በቃ ስሪ መጥቶለታል። ቦት ሳይድ ላን ተጠቅሞ ነው እሱ አያዋጣችሁም። ብዙ ጊዜ በመጽሐፍ እንደዚህ ነገር ልታዩ ትችላላችሁ፣ ግን ለፈተና የሚካፈል ነበር ስለሚሰጣችሁ የዚህ አይነት መንገድ መጠቀም ይመረጣል ማለት ነው። እስቲ ይህን ጥያቄ እንውሰድ። አዮዲን አዮን ኢዝ ኦክሲዳይዝድ ኢን አሲዲክ ሶሉሽን ቱ ትራይድ አዮዳይድ አዮን ማለት ነው ባይ ሃይድሮጅን ፐሮክሳይድ። ይህን ሪአክሽን አለን ሃይድሮጅን ፐሮክሳይድ ፕላስ አዮዲን ፕላስ ሃይድሮጅን ተብለናል ማለት ነው። እና ቴብሉ ይኖረዋል፣ የራሱ ቴብል አለ ማለት ነው። ይሄን ስለዚህ በእያንዳንዳቸው ያለውን ኦርደር መፈለግ። 3 ሲሆንስ እንዴት መስራት አለብን? ይሄንን 3 ሲሆን እንዴት አድርገን ነው መስራት የምንችለው? የዚህ አይነት መልክ ሲሆን ሃይድሮጅን አለ፣ አዮዲን አለ ኤንድ ሃይድሮጅን ፐሮክሳይድ አለ። እነዚህ እንደዚህ አይነት ሲሰጠን እንዴት አድርገን ነው መስራት ያለብን? የዚህን ኦርደር ማለት ነው። እስቲ አብረን እንስራ። ፈጠን አድርገን መስራት እንችላለን። ቀላል መንገድ አለው። እዚህ ላይ ማርክ አድርጌላችኋለሁ። ለምሳሌ እንውሰድና የሃይድሮጅን ፐሮክሳይድ ለመስራት ግዴታ ሁለቱ ሪአክታንት ኮንስታንቶች መሆን አለባቸው። የአዮዲን እና የሃይድሮጅን ኮንስታንት መሆን አለበት። የሃይድሮጅን 0.01 0.01 ይላል ኢትስ ኮንስታንት የአዮዲን ማለት ነው። የሃይድሮጅንም በተመሳሳይ 0.005 0.0005 አለ፣ ይህም ኮንስታንት አለ። ስለዚህ ዳይሬክት ይችንና ይችኛይቱን ቁጥር ተጠቅመን ኤክስፐሪመንት 1 እና 2 ላይ ማለት ነው ይሄንን ሬት እና ይችኛይቱን ሬት በመጠቀም መልሱን መስራት ይቻላል ማለት ነው። ስለዚህ ኦርደር ኦፍ ሪአክሽን ዊዝ ሪስፔክት ቱ ሃይድሮጅን ፐሮክሳይድ ወደ የሃይድሮጅን ፐሮክሳይድን ኦርደር ኦፍ ሪአክሽን ለመስራት ስትፈልጉ ኮንሰንትሬሽኑ ይሄ አለ። ይሄ እነዚህኞቹ ኮንስታንት ናቸው፣ ምንም ፋክተር የላቸውም ማለት ነው። ግን የዚህ ሲሰራ ግዴታ ሁለቱ ኮንስታንት መሆን አለባቸው። ይሄን አደረግ። ስለዚህ 0.01 ዲቫይድ ባይ 0.02
ዘ ፓወር ኦፍ ኤክስ which is equal to ሬቱ ያላችሁ ፓወሩ -6 ነው። በአንጽፎም ለውጥ አያመጣም ማለት ስለዚህ 1.15 ዲቫይድ ባይ 2.30 ነው። ይህ ማለት 1/2 እንደማለት ነው። ይሄ ባይ ዘ ወይ 1.15 ለ2.3 ማካፈል ማለት 1/2 እንደማለት ነው። ስለዚህ ምን ይመጣ ማለት ነው 0.01 ኦቨር 0.02 ስትሉ ይሄ ማለት 1/2 እንደማለት ነው። this is the power of x which is equal to 1.15 divided by 2.3 it is 1.15 divided by what 2.3 it is 1/2 ነው። ስለዚህ ቤዙ ተመሳሳይ ነው ማለት ነው። ይሄ ፓወር 1 ነው ማለት ነው። ስለዚህ x which is equal to 1 መጣ። ለዚህ so the value of x which is equal to 1 ማለት ነው። ስለዚህ order of reaction with respect to hydrogen peroxide 1 መጥቶልናል። ለአዮዲን ግን ስንሰራ ለአዮዲን እንስራ ብንል ሃይድሮጅን እና ሃይድሮጅን ፐሮክሳይድ ኮንስታንት የሆኑበት ፖይንት ማግኘት አለብን። ዛት ሚንስ ዚስ ኤክስፐሪመንት ኤንድ ዚስ ዋን ኖ ሌላ እንምረጥ። የአዮዲን ለመስራት ስትፈልጉ ሃይድሮጅን እና ሃይድሮጅን ፐሮክሳይድ ኮንስታንት የሆነበት ቦታ ማግኘት አለብን ማለት ነው። እሱ ፖይንት ማለት ደግሞ ዚስ ዋን ኤክስፐሪመንት ዚስ ኤክስፐሪመንት ኤንድ ዚስ ኤክስፐሪመንት ኦልሶ ዚስ ዋን ኤንድ ዚስ ዋን ያ ማለት 1 እና 3 እንመርጥለታለን ማለት ነው። ይሄ ማለት ይችን ኮንሰንትሬሽን እና ይችን የትን ኮንሰንትሬሽን ይጠቀማለሁ ማለት ነው። እነሱ ኮንስታንት የሆኑበት ፖይንቶች ማመልከቻ ናቸው። ስለዚህ 0.01 ይችን እና ይችን ስንወስድ 0.01 ዲቫይድ ባይ 0.02 it is 1/2 the power of y እንበለው which is equal to ይሄንንና ይሄ ማለት it is also 1/2 እንደማለት ነው። the power of 1 ነው። yም ስንት መጣ ማለት ነው 1 ነው ማለት ነው። ስለዚህ order of reaction with respect to iodine it is 1 ማለት ነው። ይሄ በዛ መልክ ሰራችሁ። ሃይድሮጅን ስትሰሩ ደግሞ አዮዲን እና ሃይድሮጅን ፐሮክሳይድ ኮንስታንት የሆነበትን ፖይንት መውሰድ አለብን ማለት ነው። that means experiment 1 and experiment 4 ነው። እዚህም experiment 1 and experiment 4 ስለዚህ this one and also this one እንመርጣለን። that means 0.005 ይሄኛው ለ0.001 ማለት 1/2 እንደማለት ነው። በተመሳሳይ it is 1/2 0.005ን ለ0.001 ስታከፉ 1/2 ይመጣል። it is the power of z እንበለው which is equal to ይሄና ይሄን ያለን it is 1.15 divided by 1.15 ምክንያቱም -6 ስላለ 1/2 which is equal to 1.1/1 ይሄ 1 ይመጣ ማለት ነው። ስለዚህ 1/2 the power of z which is equal to 1 መጣ። ስለዚህ z 0 ሲሆን ብቻ ነው 1 ሊመጣልን የሚችለው ምክንያቱም 1 የሚመጣው n number the power of 0 it is 1 ስለሚሆን ማለት ነው። ስለዚህ z which is equal to 0 ማለት ነው። ስለዚህ በሃይድሮጅን ላይ ያለን 0 ኦርደር ነው ማለት ነው። ስለዚህ ሬቱን ስናስቀምጥ ሬት which is equal to concentration of hydrogen peroxide O2 ፓወር 1 ነው ይመጣልን የy ዋጋ ማለት የx ዋጋ ማለት ነው። ስለዚህ ዳይሬክት ብቻ መጻፍ ነው የምንችለው and i minus but የሃይድሮጅን አይጻፍም ማለት ምክንያቱም 0 ኦርደር ነው ማለት ነው። ስለዚህ ሬት ሎ k times what this one ይሆናል ማለት ነው። ሬታችን በዚህ አይነት ፈተና ያዘወትራል ኢንትራንስ ኤግዛም ላይ ይሄን አይነት ጥያቄዎችን ወርታ ማለት ነው። ስለዚህ ጽፉ በዛ አይነት መልክ ነው የሚመጣው። x1 መጣለት። ሌላኛው እንደገና ደግሞ ይሄ አሰራሩ ነው አሁን ያሳየዋችሁ መንገድ ነው ተመሳሳይ ነው። ስለዚህ ፋይናሊ መልሱ የዚህኛው 0 መምጣት ያለበት ማለት ነው። ስለዚህ አሰራሩ ይሄን ይመስላል ማለት ነው። ኦኬ ኦርደር የምንፈልግበት መንገድ ይሄ ነው። ኦቨርኦል ሪአክሽን ሲሰሩ ያው መደመር ብቻ የምንችለው ማለት ነው። ሌላው ዩኒት ነው። መጽሐፋችሁ ላይ አለ። ዩኒት እንዴት አድርገን ነው ማወቅ የምንችለው ነው። የፈርስት ኦርደር ሬት ኮንስታንት ዩኒቱ ምንድነው? የሰከንድ ኦርደርስ ምንድነው? ይሄን ነገር ላሳያችሁ። ፈርስት ኦርደር ሬት ሎን ስታስቀምጡ ማን ነው ከዜሮ ኦርደር እንጀምር። ዜሮ ኦርደር ሬት which is equal to k times concentration of a the power of 0 ነው። ስለዚህ የk ዩኒትን ለማወቅ ብንፈልግ ሬት which is equal to k እንደማለት ነው። but rate which is equal to concentration in molarity divided by change in t ነው in second። ይሄኛው ሞል ፐር ሊትር ነው ሞላሪቲ ማለት divided by what
ታይም ቲ ሰከንድ። ስለዚህ ለዜሮ ኦርደር ኮንስታንቱ የሱ ሬት ሎ ማለት ነው። ሬት which is equal to ዩኒቱ ማለት ነው ሞል ፐር ሊትር ሰከንድ ነው። ይሄ ዜሮ ኦርደር ነው ማለት ነው። በጣም ጥሩ። ዩኒት ኦፍ ኬን ፎር ኢች ኦርደር ስትሰሩ ነው። ዩኒት ኦፍ ኬ ፎር ፈርስት ኦርደር ለፈርስት ኦርደር ማለት ዛት ሚንስ ሬት which is equal to ኬ ታይምስ ኮንሰንትሬሽን ኦፍ ኤ ማለት ነው። እንደዚህ አይነት ነገር። ስለዚህ ሬት which is equal to ኬ ታይምስ ኮንሰንትሬሽን ኦፍ ኤ ብለን ያስቀመጥ ነው። በት ሬት ማለት የሬት ዩኒቱ ምንድን ነው? ሞል ፐር ሊትር ሰከንድ ነው ሬት ማለት ይሄኛው which is equal to ኬ ታይምስ ኮንሰንትሬሽን ኦፍ ዋት ኤ ነው። ይሄ ደግሞ ኮንሰንትሬሽን ኦፍ ኤ ብለን የጠራ ነው እሱ ራሱ ሞል ፐር ሊትር ነው። ይሄኛው የኤ ዩኒት ሞላሪቲ ስለሚሆን ማለት ነው። ከዛ ምን ይመጣ ማለት ነው? ሞል ፐር ሊትር ሰከንድ it is rate which is equal to k times ሞል ፐር ሊትር it is the value of a ነው። ስለዚህ ኬን ለማስቀረት it is multiply by what ሊትር ፐር ሞል it is also ሊትር ፐር ሞል እናበዛዋለን። ይጣፋሉ። ማን ብቻ ይቀረናል ማለት ነው? ሞል ፐር ሊትር ሰከንድ አለ መልቲፕላይ ባይ ዋት ሊትር ፐር ሞል which is equal to k ብለናል። ስለዚህ በጣፋ ሊትር በሊትር ጣፋና ሰከንድ ኢንቨርስ። ይሄ ሁልጊዜም ፈርስት ኦርደር ማለት ነው። ፈርስት ኦርደር ሬት ኮንስታንቱ ሰከንድ ኢንቨርስ ነው። ሰከንድ ኦርደር ስፈልጉ ሰከንድ ኦርደር ሬት which is equal to k times concentration of a the power of 2 ማለት ነው። ስለዚህ ይሄኛው ሞል ፐር ሊትር ሰከንድ ነው ሬት ማለት which is equal to k times concentration of ሞል ፐር ሊትር the whole square እንደማለት ነው። ስለዚህ ይችን ኬን ለማስቀረት ስትፈልጉ ምን ማለት ነው? ይሄን መልቲፕላይ ባይ ዋት በሊትር ስኩዌር ኦቨር ሞል ስኩዌር ይሄንንም በሊትር ስኩዌር ፐር ሞል ስኩዌር እናበዛዋለን። አንዷ ሞል በአንዷ ሞል ትጣፋና አንዷ ሊትር በአንድ ሊትር ጣፋ ላይ ሊትር ፐር ሞል ሰከንድ ይመጣ ማለት ነው። ስለዚህ ሊትር ፐር ሞል ሰከንድ ይመጣል። it is the second order ሬት ኮንስታንቱ ነው ማለት ነው። ስለዚህ እነዚህ ነገሮች መጽሐፋችሁ ላይም አለ። እነዚህ ናቸው። ኤምኤም ማለት ሞላሪቲ እንደማለት ነው። ሞል ፐር ሊትር እንደማለት ነው። ቀጣይ የምናየው ስለ ኢንቴግሬትድ ሬት ሎ ፈርስት ኦርደር፣ ሰከንድ ኦርደር ኤንድ ሰርድ ኦርደር ይሆናል ማለት ነው። ለዛሬ እዚህ ላይ ይበቃናል።